ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እነሆ ኑሃሚን ድራማ ክፍል 50ን ይዤላችሁ ቀርቤያለሁ። በክፍል 50 ብዙ አዳዲስ ተአምራት ተፈጥረዋል። ዳግምና ኑሃሚን ፍቅራቸውን ተገላለጹ። በሌላ በኩል ደግሞ ኢምራንና ናሆም ቀለበት አድርገው ወደ ቤተሰብ ሂደው ተናገሩ። ናሆምም ሂዶ ለእናትና ለአባቱ ሲናገር ወይዘሮ ዝናሽ አንስታ በጥፊ ትለዋለች። አቶ ለይኩን ደግሞ እባክሽ ተረጋጊ፣ ለምንድነው እንደዚህ የምታደርጊው? እስኪ ቆይ ወሬውን እንስማው፣ ደስ ብሎኛል፣ ደስ ይበላችሁ ቤተሰቦች ብሎ ነውና ከቤት የገባው። ሱፉን ገጭ አድርጎ ኢምራ ቤላዋን ለብሳ አንድ ላይ ሂደው ማዘጋጃ ቤት ብቻቸውን ያለምንም ምስክርነት ያለምንም ነገር ያለ ሰው ሂደው ቀለበታቸውን አድርገው ወደ ቤት ይመለሳሉ። መኪና ውስጥም እያሉ ኢምራን ልጃችን ማን እንበለው ስም እናውጣለት ወይ? እኔ በህልሜ ሴት ልጅ ታቅፌ አይቻለሁ። በቃ ኢምራዬ ስንት ወርሽ ነው? እባክሽን ጾታውን እንለይና ሴትም ከሆነ ወንድም ከሆነ እንዘገጃጅ ይላታል። አይ ቆይ እስኪ ናሆሜ ተረጋጋ። ምንድነው እንደሚያደርግ? እኔ ምክንያቱም ፈርቻለሁ። አንደኛ ለቤተሰብ አልተናገርንም፣ እኔ እናንተ ብቻ ነው የተጋባ ነው። ስለዚህ ተረጋጋ። ገንዘብ ምናምንም የለንም። ድንገት ቤተሰቦች ቢያባሩ ምንድነው ልናደርግ የምንችለው? ትለዋለች። ኢምራም ምን አለበት እኔ አንቺ ጋር እመጣለሁ አትቀበይኝም እንዴ ይላታል። በቃ ማለት ከሱ ገንዘቡን ብቻ ስለምትፈልግ ጸጥ አለች እና ከዛ አሰባስባ አረቀበለሃለው ብቻ አንተ ናለኝ ምንም ችግር የለውም ትለዋለች ማለት ነው። ከዛም ናሆም ሂዶ ያለው የፈራው ነገር እንደፈራው ሆነና ደረሰበት። ወይዘሮ ዝናሽ ላይ አልፈልግም፣ በመብትህ ሄደ ስላገባህ በጭራሽ ነው ያንተ ማየት አልፈልግም፣ እዚሽ ቤት አንኗኗርም በማለት ትነግረዋለች። አቶ ሌኩን ደግሞ ዳግምን ሂዶ ባለፈው ለምኖት እንደነበረ ታስታውሳላችሁ። ዳግም ደግሞ ራሱ ጥፋተኛ ሳይሆን ሂዶ ድፍት ብሎ ከናሆም እግር ላይ ተደፍቶ እባክህ ወንድሜ በማያገባኝ ነገር ነውና የገባሁት፣ እባክህ ይቅርታ አድርግልኝ አጥፍቻለሁ በማለት ይማጸነዋል። በመጀመሪያ ተግደረደረ። ከዛም በኋላ እኔ ይቅርታ አድርጌልሃለሁ በቃ ተነስ ብሎ ይታረቃሉ። ከዛም በኋላ ሌላ ደግሞ በጣም እናቱ ለይኩን ቤት ችግር ተፈጠረ። ምክንያቱም ኤደን ከኤርሚ ጋር አብራ ተኝታለች ማለት ነው። ኤደን እንደሚታወቀው ድንግል ነበረች፣ ክብረ ንጽህናዋንም ወስዶባታል። ኤርሚ እንደሚታወቀው ሴቶችን እየቀመሰ የሚተው ለከስካሳ ነው። ከዚህ በፊት ኑሃሚንን፣ ከዛ ደግሞ ኢምራን፣ ከዛ ደግሞ አሁን ኤደንን ክብረ ንጽህናዋን ወስዶ እቤቷ አሳድሮ ወይን አጠጥቶ አስክሮ ከሱ ቤት አድራ ስትመለስ እንዴት ብዬ ነው የምገባው ከቤተሰቦች ቤት? ወንድሜ ቢሰማ ይገለኛል፣ አባቴ ቢሰማ ያንጠለጥለኛል በማለት ትነግረዋለች። ምንም ችግር የለውም ኤደንዬ፣ እኔ እንደሌላው ሴቶች አንቺን በጭራሽ አልተውሽም። ምክንያቱም እኔ አንቺን አፍቅሬሽ አንቺም ደግሞ ታፈቅርኛለሽ። ስለዚህ እንደ ኤምራና እንደ ኑሃሚን በተአምራ አልተውሽም። ካልጠበቅኩት ሰው ላይ ነው ድንግልና ያገኘሁት። በጣም ነው ደስ ያለኝ። በጣም ነው የምወድሽ። እባክሽን አታስቢ፣ በቅርቡ ሰርጋችን ይሆናል። ኢምራስ ቤተሰቦች አይፈቅዱልኝም ትለዋለች። ኢምራ ቤተሰቦቿ እኮ የሚፈቅዱላት ድንግል ነብሰ ጥሩ ስለሆነች ነው። ስለዚህ ባረግዝስ ድንገት ትለዋለች። አይ ምንም ችግር የለውም ብታረግዥማ እንዲያውም እኔ ደስ ይለኛል። ከመወዳት ልጅ የምወደውን ልጅ ባገኝ በጣም ደስተኛ ነኝ። ስለዚህ አያሳስብሽ፣ ምንም ችግር የለውም፣ ሁሌም ቢሆን ከጎንሽ ነው ይላታል። ነገር ግን አውቆ ነበር ኤርሚያስ ማንንም አያገባም፣ እየቀማመሰ እንደ ጨው የሚተው ሰው ነው። ስለዚህ ኤደን ተዋረደች። ኤደን ቤት ስትሄድም ጥፊና በር መቆለፍ ነው የገጠማት። አባቷም ሆነ እናቷ ደስተኛ አልነበሩም። ምክንያቱም ሴት ልጅ ከቤት ወጥታ ስታድር በእውነት በጣም ነውር ነው። ሴት ልጅ ከቤት ወጥታ ካደረች አብሶ ከቤተሰብ ጋር ድንግል ሴት የሆነች ድንግል ሴትን ባትሆን ከቤት ወጥታ ማደር አግባብም አይደለም። ስለዚህ
እሷ ግን በጣም ተጃጃለች። ይሄ ኤርሚያስ ማለት ከብዙ ሴቶች ጋር ሲጨማለቅ የሚውል ልጅ ነው። እሷ መቅረብ አልነበረባትም ከመጀመሪያውም። እሱ ደግሞ ለመበቀል ነበር እንጂ ወዷት አፍቅሯት አልነበረም። ማንንም አያፈቅርም ኤርሚያስ፣ ማንንም አይወድም። አሁን ለማዋረድ እናቶ ላይኩንን ለማናደድ በእናቶ ላይኩን ቤት ችግር ለመፍጠር ነበረ እሱ እንደዚህ ያደረገው። እኔ ቤተሰቦች እንዳያዩብኝ እንዴት እንዳትናገር ትለዋለች። እሱም ደግሞ በጭራሽ እኔና አንቺ ከእኔና ከአንቺ ውጭ ማንም ሊናገር አይችልም ይላታል። ነገር ግን ኑሐሚን በር ላይ መኪና ውስጥ ነው ሲሳሳሙ ቁማ አይታቸዋለች እንዳጋጣሚ። ስለዚህ እሷን መናገር ከበዳት። ለዳግምም ስትነግረው በጭራሽ ሁለተኛ እዛ ቤተሰብ ውስጥ ምንም አይነት ነገር ኤደን ከናሆም የባሰች አውሬ ናት። ስለዚህ እኔ በጭራሽ መጣላት አልፈልግም፣ አይመለከተኝም፣ አያገባኝም በማለት ይመልስላታል። በሌላ በኩል ደግሞ ዳግም አባቱን ሲያወራ አባትየው ደግሞ በወይዘሮ ዝናሽ ፍቅር ልሞት ነው፣ ምን ይሻለኛል፣ በቃ ልሄድ ነው ወደ ቤት፣ ፍቅሬን ልገልጽላት ነው እያለ ሲያወራው ዳግም እሳት ለብሶ እሳት ጎርሶ ተናዶ አባዬ ለምንድን ነው እንደዚህ የምትሆነው? ለምን እንደዚህ ታደርጋለህ? ባለትዳርና የልጆች እናት ለምን አፈቀርኩ ብለህ እንትን ትለኛለህ? አባዬ በጣም እያናደድከኝ ነው፣ እባክህን ረፍ። አቶ ላይኩን እኔ የዝናሽ ልጅ መሆኔን እንዲያውቅ በጭራሽ አልፈልግም። አቶ ላይኩን መልካም ሰው ነው። ስለዚህ ተወኝ አባዬ፣ አትረብሸኝ በቃ እያለ ሲያወራ ተንኮለኛዋ ኢምራ ደግሞ ከኋላ ተቆማ ታዳምጥ ነበር። ኢምራ ይህ አጋጣሚ ለእሷ ሰርግና ምላሿ ነው። ምክንያቱም አቶ ላይኩን አያውቁም ዳግምና ዝናሽ እናትና ልጅ መሆናቸውን በጭራሽ አያውቅም። እንግዳ ሆኖ እንደመጣ ነው የሚያውቀው ዳግምን። አሁን ኢምራ በጣም ናሆምን ለማግባት እዛ ቤተሰብ ውስጥ ምራቱን ለመግባት ትልቅ ነገር ነው የተከፈተላት ማለት ነው። ያሰበችው ያለመችው ሆነላት። በጣም ታምር ነው። በጣም ጉድ ነው የሰማችው። ምክንያቱም ኢምራት አቅም የወይዘሮ ዝናሽ ልጅ መሆኑን ዳግማ ታቅም። በሌላ በኩል ደግሞ አቶ ላይኩን አያውቁም። ይህን ሁሉ ነገር ለአቶ ላይኩን ከምናገርብሽና እኔና ናሆምን እልል ብለሽ ከምትድሪን ምረጭ ትላታለች ማለት ነው። ከዛም በኋላ ዝናሽ ምንም አማራጭ የላትም። በቃ እሺ ምራት የሆነች ትገቢያለች ትላታለች። ኢምራ በአጭር ጊዜ ውስጥ ናሆምንና የድርጅቱ ባለቤት ልትወል ነው። ነገር ግን ሆዷ ውስጥ ጽንስ የለም። ጽንሱን ደግሞ ምን ልታደርገው እንደምችል አላሰበችበትም። ናሆም እሺ ያላት አንደኛ ጽንስ አለ በወዴ ስላለችው ነው። ናሆም ይህን ሁሉ ነገር ሲሰማ ምን ይላታል? ምን እንደሚፈጠር አይታወቅም። እሷ ግን ሰላም ማማቾቼ እንዴት ናችሁ? እንኳን ተቀበላችሁኝ በማለት በሩን ክፍት አድርጋ ትገባለች። ሁሉንም ነገር ለአቶ ላይኩን ልናገር ነው ብላ ዝናሽን ስታስፈራራት ምንም ችግር የለውም በቃ ይሁን፣ አንቺና ናሆም ባልፈልግም አንቺ የተረገምሽ ምራቴ በቃ ተጋቡ፣ ትዳሬ እንዲፈርስ አልፈልግም ትላለች። ዝናሽ በጣም ከላይ እሳት ከታች እሳት ገጥሟታል። እስከዛሬ የሰራችው ተንኮል አሁን እየተገለጠ የኑሐሚን ግፍ እዚህ ሁሉ ነገር አድርሷታል ማለት ነው። ምክንያቱም ኑሐሚን በጣም ጥሩ ልጅ ነበረች። እሷን ግን በጭራሽ አልፈልግም ብላ ውሻ ከሄደ ጅብ ጮኸ ብሏል አቶ ላይኩን። ለምን አሁን ድጋሚ ኑሐሚን እንድታገባው ብትፈልግም ኑሐሚንም አትፈልግም፣ ናሆምም አይፈልግም። ይችን መሰሪ ኢምራ ብቻ ነው የሚፈልገው ማለት ነው። ነገር ግን ኢምራ ደግሞ ተንኮለኛና ሴረኛ ናት። ጭራሽ ናሆምን እንደማታፈቅረው የታወቀ ነው። እሷ ገንዘቡን ብቻ ነው ያፈቀረችው ማለት ነው። የናሆምን ገንዘብ ነው ያፈቀረችው። አንዳንዴ ገንዘብ ብለን ስንገባ ሳናፈቀር ሳንዋደድ ገንዘብ ብሎ መግባት በጣም ከባድ ነው። ምክንያቱም ገንዘብ ያልቃል፣ ይጠፋል።
ያ ገንዘብ ሲያልቅ ያ ገንዘብ ሲጠፋ ያው መሸሸታችን ነው ማለት ነው። እንደ ኤምራ አይነት ሴቶች ግን ራሳችሁን ብትፈትሹ ጥሩ ነው። ፍቅር ካለ ያ ገንዘብ ይመጣል፣ ኑሮ ይሻሻላል፣ ምንም ችግር የለውም፣ ከድህነት መውጣት ይቻላል ማለት ነው። እሷ ግን ገና ለገና ቤተሰቦች ያባርሩሃል፣ ወዴት ነው የምትቀመጠው፣ የት ነው የምትሆነው እያለች ናሆም በንጹህ ልቡ ንጹህ ፍቅር ነበር ይዞ የቀረበው እሷ ጋር። እሷ ግን በጭራሽ ገንዘቡንና ገንዘቡን ብቻ ነው። ዝናሹም ደግሞ ስለገባት ነው ማለት ነው። ወይዘሮ ዝናሽ ልጇን እንደማታፈቅረው ስለገባት ነው። በሌላ በኩል አሁን እናቱ ላይኩን ቤት ችግር ነው የተፈጠረው። ኤደን ድንግል እንደሆነች ነው የሚያውቁት። እሷ ግን ድንግልናዋን ለዛውን በማይረባ በኤርሚያስ ድንግልናዋ ሲወሰድ አስቡት። አቶ ላይኩን ምሳይ ሲበሉ እንኳን ጠረጴዛው ሙልት ብሎ ነበር በፊት የሚበሉት። አሁን ጭራሽ በጣም ይናደዳሉ። አንድም ሰው እንኳን የለም፣ ናሆምም የለም፣ ኤደንም የለችም፣ ማንም የለም። ባዶ ሲሆን ጠረጴዛው ዝናሽ እኔና አንቺ ብቻ እኮ ቀረን፣ ልጆቻችን በየፍናው ሄደዋል፣ ቆይ ምንድን ነው በማለት ይጠይቃታል። በጣም ይበሳጫል። እንደዛ ተናዶ ባለበት ወቅት ነው ማለት ነው አድራ እንደ ጎረምሳ ሴት ልጃቸው አድራ ክብረ ንጽሕናዋ ተወስዶባት ሸፈፍ እያለች ቤት የመጣችው። ደግ ነው ያደረገው። አንስቶ በጥፊ ነው ያላት። በሩንም ቆልፎባት መቼ እንደምትከፈት በእውነት አይታወቅም ማለት ነው። ኤደን ምን እንደሚፈጠር አይታወቅም። ቆልፎባታል፣ ተቆልፎባታል፣ አለቀ። ግን ምንም ዋጋ የለውም። የሆነው ነገር ሆኗል። ምንም ነገር የላትም። ለዛውም አይፈልጋትም። ስልክ እንኳን ስትደውልለት ወይኔ ደሞ ደወለች ብሎ በቃ ለማጥመድ እጁ ውስጥ ለማስገባት ነበር። የእናቱ የላይኩንም ቤተሰብ ችግር ውስጥ ለመክተት ነበር እንጂ ጭራሽ አፍቅሯትም አልነበርም። እየደወለች ስትጠይቀው በቃ እንዲያውም አሁን ኤደን ቻው ቻው ባይ ባይ፣ ምክንያቱም እኔ አሁን ወደ የማህበራዊ ሚዲያ በምጠቀምባቸው ማህበራዊ ሚዲያ ሁሉ እኔና አንቺ ተቃቅፈን የተነሳነውን ፎቶ እፖስተዋለሁ። እናት ወላይኮን ያብዳሉ፣ ወይዘሮ ዝናሽ ጨርቋን ትጥላለች በማለት ብቻውን ያወራል። ስልክ እንኳን ለማውራት ፈቃደኛ አይደለም። አንዳንድ ወንዶች ማለት ነው፣ አንዳንድ ወንዶች እንደዚህ አይነት የሚፈልጉትን ነገር ካገኙ በኋላ በሆነ ነገር እንደነካ እንጨት ነው የሚያደርጉ ማለት ነው። ጭራሽ እንኳን አይደለም አብረዋት ያደሯትን ሴት እንዴት አድርገው እንደሚያመናጭቁ የሚታወቅ ነው። ሴት ልጅ ክብሯን መጠበቅ፣ ራሷን መጠበቅ ነው ያለባት። አብሶ ደናግል ሴቶች ከጋብቻ በፊት ምንም አይነት ግንኙነት ማድረግ እንደሌለባቸው ነው የሚያስተምረን ይሄ ድራማ ማለት ነው። ምክንያቱም ይሄው ኤደን ምን እንደገጠማት፣ ኢምራ ምን ገጠማት፣ ሁላቸውም የገጠማቸው ነገር ይሄ ነው ማለት ነው። ስለዚህ ሴቶች ተጠንቀቁ። ልታገቡት እንኳን ያላችሁ የፍቅር አጋር ወይ ደግሞ ወደፊት ባል ካላችሁ በጭራሽ ግልጽ ቦታ፣ ሰው ያለበት ቦታ ነው መገናኘት ያለባችሁ። ምክንያቱም እሳትና ጭድ አንድ ላይ ከሆነ ምን ሊፈጠር እንደሚችል የሚታወቅ ሳይታለም የተፈታ ነገር ስለሆነ ራሳችሁን እየጠበቃችሁ ነው መሆን ያለበት። እና በጣም ብዙ ነገሮች ተፈጥረዋል። በጣም ያሳዝናል። ዝናሽም ጭንቁጧታል ማለት ነው። ሌላኛውን ክፍል ይዤላችሁ ቀርባለሁ። መልካም ቀን ይሁንላችሁ። ባይ ባይ።